በዛሬው ትምህርታችን ደግሞ የዘጠነኛ ክፍል ባዮሎጂ ዩኒት 4 ሪፕሮዳክሽን የሚለውን የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የጂኒስ አካዳሚ ተማሪዎች እንዴት ናችሁ? እነሆ በመግቢያው እንደነገርኳችሁ ዛሬ የዘጠነኛ ክፍል ባዮሎጂ ዩኒት 4 ሪፕሮዳክሽን የሚለውን ጀምረን እናያለን ማለት ነው። እንግዲህ ይሄ ፓወርፖይንት ወይም ደግሞ ይሄ ትምህርት የተዘጋጀው ባለፈ ሌሰን ፕላን ብለን ባዘጋጀንላችሁ መሰረት ነው ማለት ነው። ዩኒት 4 ሪፕሮዳክሽን ፎር ግሬድ 9 ስቱደንትስ ኢንትሮዳክሽን ቱ ሪፕሮዳክሽን ምንድን ነው? የሪፕሮዳክሽን ጽንሰ ሀሳብ ወይም መግቢያ ስርዓተ ተራቦ ምን እንደሚመስል እናያለን ማለት ነው። ሪፕሮዳክሽን is the process by which living things produce new individuals of their own kind. ሪፕሮዳክሽን ማለት ወይም ደግሞ ስርዓተ ተራቦ ማለት living things ወይም ደግሞ ህይወት ያላቸው ነገሮች መሰሎቻቸውን የሚተኩበት ሂደት ምን እንለዋለን? ሪፕሮዳክሽን ወይም ደግሞ ስርዓተ ተራቦ እንለዋለን። It is a unique characteristics of life and allows life to continue from generation to ጀነሬሽን። ይሄ ደግሞ ህይወት ያላቸው ነገሮች ልዩ የሆነ ዩኒክ የሆነ ካራክተሪስቲክ ወይም ደግሞ መለያ ነው። እሱም ደግሞ ለምን ይጠቅማል ማለት ነው? ህይወት ከትውልድ ወደ ትውልድ ኮንቲኒው ሆኖ ወይም ደግሞ ሳይቋረጥ እንዲቀጥል በማድረግ ትልቅ የሆነ አስተዋጽኦ አለው ማለት ነው። There are two main types of reproduction. ሁለት አይነት የስርዓተ ተራቦ አይነቶች አሉ። እነሱም አሴክሹዋል ኤንድ ሴክሹዋል ሪፕሮዳክሽን ይባላሉ። አሴክሹዋል የምንለው ኢ-ጾታዊ ተራቦ ሲሆን ሴክሹዋል ማለት ደግሞ ጾታዊ ተራቦ በማለት በሁለት እንከፍላቸዋለን ማለት ነው። Why is reproduction important? ሪፕሮዳክሽን ለምን ይጠቅማል? Because reproduction maintains the continuity of species over time. ለረጅም ጊዜ ይሄ ስፒሺሶችን ኮንቲኒቲ ጠብቆ በማቆየት ትልቅ የሆነ አስተዋጽኦ አበርክቷል ማለት ነው። እና ይሄንን በማድረግ ሪፕሮዳክሽን is what a great role in maintain the continuity of species over time. Asexual reproduction ኢጾታዊ ተራቦ ምንድን ነው ወይም ደግሞ ምን ይመስላል? Asexual reproduction is the production of new individuals from one parent without gametes. ይሄ አሴክሹዋል ሪፕሮዳክሽን የምንለው ወይም ደግሞ ኢጾታዊ ተራቦ የምንለው አንድን ኢንዲቪዥዋል ወይም ደግሞ አንድ አዲስ ኢንዲቪዥዋል ፕሮዲውስ የማድረግ ሂደት ነው። ነገር ግን ይሄ ፕሮዲውስ የሚደረግበት መንገድ ምንድን ነው? ዊዛውት ጋሜት ነው። ያ ማለት ያለምንም ኤግ ወይም ደግሞ ያለምንም ስፐርም ፕሮዲውስ የማድረግ ሂደት ምን እንለዋል? አሴክሹዋል ሪፕሮዳክሽን ይባላል ማለት ነው። ዊዛውት ኤኒ ጋሜት ፍሮም ኦንሊ ዋን ፓረንት ከአንድ ፓረንት ያለምንም ጋሜት ወይም ደግሞ ያለምንም እንቁላልና ዘረመል ወይም የዘር ፍሬ ኢንዲቪዥዋሎችን ወይም ደግሞ መሰል የመተካት ሂደት አሴክሹዋል ሪፕሮዳክሽን ይባላል ማለት ነው። ኦፍስፕሪንግ አር ጄኔቲካሊ አይደንቲካል ቱ ዘ ፓረንት ኦር ክሎንስ ቲዝዋት ይሄ የሚወለደው ፕሮዲውስ የሚደረገው ኦፍስፕሪንግ ወይም ህፃን ወይም ልጅ ኖርማሊ ከፓረንቱ ጋር ተመሳሳይ ነው፣ አይደንቲካል ነው የሚሆነው። በጄኔቲካሊ አይደንቲካል አይለያይም። ጂናቸው ጋር መላ ነገራቸው ተመሳሳይ ይሆናል ማለት ነው። ቲዝዋት ዘ ኢዛክት ኮፒ ኦፍ ዘ ፓረንት ነው የሚሆነው። ልጁ ተመሳሳይ ኮፒ ከፓረንቱ በምንም ነገር ያልተለየ ተመሳሳይ ኮፒ ሆኖ ነው ፕሮዲውስ የሚደረገው ማለት ነው። መቼ? በዚህ በአሴክሹዋል ሪፕሮዳክሽን ታይም ማለት ነው። ብዙ ጊዜ ደግሞ ይሄ ነገር ወይም ደግሞ ይሄ ስርዓተ ተራቦ የሚካሄደው ባክቴሪያዎች ላይ፣ ፕሮቴስቶ ወይም ደግሞ ፕሮቶዞዋ ላይ፣ ፈንጊዎች ላይ፣ እጽዋቶች እና እንዲሁም ደግሞ ሰም ኢንቨርተብሬት አኒማሎች ላይ ይሄ የጀርባ አጥንት የሌላቸው እንስሳቶች ላይ ይሄንን አሴክሹዋል ሪፕሮዳክሽን የሚባለውን ስርዓተ ተራቦ ያካሂዳሉ ማለት ነው። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ አሴክሹዋል ሪፕሮዳክሽን የኢጾታዊ ተራቦ ጥቅሞችና ጉዳቶቹ ምን ይመስላሉ? የመጀመሪያ አድቫንቴጁ ወይም ደግሞ ጥቅሙ ምንድን ነው የሚለውን ስናይ ኖ ሜት ኒድድ። ይሄ ኖርማል ሪፕሮዱስ ለማድረግ ወይም ደግሞ ተራቦ ለመፈጸም ስርዓተ ተራቦ እንዲቀጥል ለማድረግ በዚህ በአሴክሹዋል ሪፕሮዳክሽን ውስጥ አጋር አያስፈልግም። ኖ ሜት ኢዝ ኒድድ። ምክንያቱም ኦንሊ የሚያስፈልገው ዋን ፓረንት ነው። አንድ ፓረንት ወይም ደግሞ አንድ ቤተሰብ ብቻ ስለሆነ ያ የሚወለደው ህፃንም ኢዛክት ኮፒ ኦፍ ያንን ፓረንት ስለሆነ ኖ ሜት ኢዝ ኒድድ። ስለዚህ ሜት አያስፈልግም ማለት ነው። ሁለተኛው ደግሞ ኦል ጉድ ካራክተሪስቲክስ ኦፍ ፓስቱ ኦፍ ስፕሪንግ ነው። ያ ማለት እነዚህ ሁሉም ጥሩ የሚባሉ ባህሪዎች ፓረንቱ ላይ የሚገኙ ማለት ነው። ሁሉም ጥሩ የሚባሉ ባህሪዎች ወደ ኦፍስፕሪንጉ ወይም ደግሞ ፕሮዲውስ ወደሚደረገው ኢንዲቪዥዋል ወይም ልጅ ሙሉ በሙሉ ትራንስፈር ይሆናሉ ወይም ደግሞ ያልፋሉ ማለት ነው። ይሄ አንዱ እንደ አድቫንቴጅ የሚታየው
ይሄ ነው ማለት ነው። ኦፍስፕሪንግ ስቴይ ኢን ዘ ሴም ፋቮሬብል ኢንቫይሮንመንት። እነዚህ የሚወለዱት ህፃኖች ወይም ደግሞ የሚወለደው ህፃን ተመሳሳይ ምቹ የሆነ ቦታ ላይ ይቆያል ማለት ነው። ወይም ደግሞ ኖርማል ፓረንቶች ቤተሰቦቻቸው ሊኖሩ የሚችሉበት ቦታ ላይ ይቆያሉ። ያ ማለት ይሄም ራሱ ልክ እንደ አንድ አድቫንቴጅ ተደርጎ ይወሰዳል ማለት ነው። መኒ ፕላንትስ ስቶር ማች ፉድ ፎር ሄልፒንግ ሰርቫይቫል። እንግዲህ በእነዚህ በአሴክሹዋል ሪፕሮዳክሽን ጊዜ አብዛኛው እጽዋት ብዙ ምግቦችን ስቶር አድርገው ይቆያሉ ማለት ነው። ይሄም ደግሞ ለምን ያግዛቸዋል? ሰርቫይቭ አድርገው ለመቆየት ትልቅ እገዛ ይኖራል። ይዘቱ ሄልፕ ሰርቫይቫል፣ በህይወት ተርፈው ለመቆየት እነዚህ እጽዋቶች ብዙ ጊዜ ዩዝድ ቱ ስቶር ማች ፉድ ማለት ነው። ብዙ ምግቦችን ስቶር አድርገው ይቆያሉ። ሌላኛው ዲስአድቫንቴጅስ ኦፍ አሴክሹዋል ሪፕሮዳክሽን ነው። የአሴክሹዋል ሪፕሮዳክሽን ዲስአድቫንቴጅ ወይም ደግሞ ጉዳቶቹ ምንድን ናቸው ነው። የመጀመሪያው ጉዳት ኢት ኢዝ ዋት ሊትል ቫሪዬሽን ፑር አዳፕቴሽን ቱ ቼንጂንግ ኢንቫይሮንመንት ነው። እነዚህ አሴክሹዋል ሪፕሮዳክሽን ላይ የሚወለዱት ህጻናት ሊትል ቫሪዬሽን ያላቸው ከፓረንቱ ጋር ወይም ደግሞ ከቤተሰባቸው ጋር ፓረንት ብለን ከምንጠራው ቤተሰባቸው ጋር ሊትል ቫሪዬሽን ያላቸው ልዩነታቸው ያን ያክል ልዩነት የላቸውም። ምክንያቱም ኢዛክት ኮፒ ኦፍ ፓረንት አይደሉ። ልጆቻቸው የቤተሰቦቻቸውን ተመሳሳይ ቅጂ ናቸው ወይም ደግሞ ቅጂ ሆነው ነው የሚወለዱት እና ያን ያክል የጎላ ልዩነት ወይም ደግሞ ሊትል ቫሪዬሽን ያላቸው እንጂ ያን ያክል የጎላ ልዩነት የላቸውም ማለት ነው። ይህም ደግሞ ፑር አዳፕቴሽን ቱ ቼንጂንግ ኢንቫይሮንመንት ለቦታ ለምሳሌ የሆነ ከሚኖሩበት ቦታ ወደ ሌላ ቦታ ሽፍት ቢያደርጉ ያንን ቦታ ለመልመድ ከባድ ይሆንባቸዋል ማለት ነው። ኢት ኢዝ ዋት ፑር አዳፕቴሽን ቱ ቼንጂንግ ኢንቫይሮንመንት ማለት ነው። ያንን ነገር ለመላመድ ወይም ደግሞ ኖርማል የቀየሩትን አካባቢ ለመላመድ ከባድ ይሆንባቸዋል። ቢኮዝ ኦፍ ሊትል ቫሪዬሽን ኦፍ ጄኔቲካሊ ሊትል ቫሪዬሽን ፍሮም ዜር ፓረንት ከፓረንቱ ጋር ወይም ከቤተሰቦቻቸው ጋር የተለየ ደግሞ ጂን አለመኖሩ የሆነ የተለየ ቦታም ሲሄዱ ወደ ተለያየ አካባቢ ቢሄዱ ያንን ቦታ ተላምዶ ለመቆየት ከባድ ይሆንባቸዋል ማለት ነው። ሌላኛው ዲዚዝ አፌክቲንግ ፓረንት ኦልሶ አፌክትስ ኦፍስፕሪንግ ነው። እዚህ ጋር ደግሞ ኖርማል ፓረንታቸውን ሊያጠቃ የሚችል በሽታ ወይም ያጠቃ በሽታ እነሱንም መልሶ ኦልሶ አፌክትስ ኦፍስፕሪንግ ነው። መልሶ ኦፍስፕሪንጉን ወይም ደግሞ ኢንዲቪዥዋሉን የተወለደውን ህፃን አፌክት ያደርጋል። ምክንያቱም ደግሞ ይሄ ቢኮዝ ኦፍ ሊትል ቫሪዬሽን ነው። ይሄ በመካከላቸው ያላቸው ልዩነት ያን ያክል የሰፋ ባለመሆኑ ወይም ልዩነት ባለመኖሩ ምን ይደረጋል ማለት ፓረንቱን ያጠቃ በሽታ እዚህ ጋርም ደግሞ ኦፍስፕሪንጉን አታክ ያደርጋል ማለት ነው። ሌላኛው በሶስተኛ ደረጃ የምናየው ደግሞ ላክ ኦፍ ዲስፐርሳል ነው። ላክ ኦፍ ዲስፐርሳል ማለት ሲወለዱ የተበታተኑ አይደሉም ወይም ደግሞ ኖርማል እንደተወለዱ ወደ ሌላ ቦታ ሽፍት አያደርጉም። እዛው አንድ አካባቢ ላይ ስለሚሆኑ ፓረንቱም ኦፍስፕሪንጉም እዛው ተመሳሳይ ቦታ ላይ ስለሚሆኑ ምን ይሆናል ማለት ነው? ለምን ይጋለጣሉ ማለት ነው? ፎር ኮምፒቲሽንስ ኦፍ ላይት ዋተር ኒውትረንት ለነዚህ ነገሮች ተጋላጭ ይሆናሉ ማለት ነው። ምክንያቱም የነሱ ቁጥር እየበዛ ቢመጣ የኖርማል እየበዛ ሲመጣ ምን ይፈጠራል ማለት ነው? ኮምፒቲሽንስ ኦፍ ላይት ብርሃን የማግኘት እጥረት ይፈጠራል። ውሃ የማግኘት እጥረት ይፈጠራል። ኒውትረንት ወይም ንጥረ ነገሮችን የማግኘት እድሉ እየጠበበና እያጡት ወይም ደግሞ እየጠበበ ይመጣል ማለት ነው። በዚህ ጊዜ ኢት ኢዝ ዋት ኖርማል ያው ይሄን ነገር ከአጡ ማለት ደግሞ እስከ ሞት ድረስ ይደርሳል ማለት ነው። this is what lack of dispersal one of the disadvantages of asexual reproduction የምንለው ለዚህ ነው ማለት ነው። እዚህ ጋር ደግሞ multiple choice question አለ which is not a feature of asexual reproduction ነው የሚለው። እንግዲህ በዚህ 3 ሰከንድ ውስጥ የዚህ መልስ ኮሜንት ላይ አስቀምጡልኝ ማለት ነው። which is not a feature of asexual reproduction የአሴክሹዋል ሪፕሮዳክሽን ፊቸር ያልሆነው መገለጫ ያልሆነው ምንድነው ነው የሚለው ኤ ዋን ፓረንት ነው ያላቸው፣ ቢ ጋሜትስ ኢንቮልቭድ ጋሜትስ ኢንቮልቭ ያደርጋሉ ቲኒድስ ኦር ሳፖርትስ ኢግ ኤንድ ስፐርም ማለት ነው። ሲ ደግሞ ኦፍ ስፕሪንግ አይደንቲካል ናቸው ነው የሚለው ተመሳሳይ ኦፍ ስፕሪንግ ወይም ደግሞ ፓረንቱ ከኦፍ ስፕሪንጉ ጋር ተመሳሳይ ነው የሚለው። ዲ ደግሞ ኦፍን ፋስት ነው የሚለው ፈጣን ናቸው ወይም ደግሞ ሪፕሮዲዩስ ያደረጉት ፍጥነት አላቸው ነው። አዎ ፍጥነት አላቸው ነው። መልሳችን ቢ ጋሜትስ ኢንቮልቭ የሚለው it is not a features of asexual reproduction it is what feature of sexual reproduction ነው። ይሄ ጋሜት ኢንቮልቭድ የሚለው የሴክሹዋል ሪፕሮዳክሽን መገለጫ እንጂ የአሴክሹዋል ሪፕሮዳክሽን መገለጫ
አይደለም ማለት ነው። ሌላኛው ጥያቄ ደግሞ ሾርት ታስክ ነው። መልሳችሁን ኮሜንት ላይ ታስቀምጡልኝ። ጊቭ ዋን አድቫንቴጅ ኤንድ ዋን ዲስ አድቫንቴጅስ ኦፍ አሴክሹዋል ሪፕሮዳክሽን። መልሳችሁን ኮሜንት ስር እንድታስቀምጡልኝ እፈልጋለሁ ማለት ነው። ወደ ሌላኛው ርዕሳችን ስናልፍ ታይፕስ ኦፍ አሴክሹዋል ሪፕሮዳክሽን ይባላሉ፣ ወይም ደግሞ የአሴክሹዋል ሪፕሮዳክሽን አይነቶች ምን ይመስላሉ ነው። የመጀመሪያው ፊዥን ይባላል። ፊዥን is a division of one organism into two binary or many multiple fission equal parts። ያ ማለት ፊዥን የምንለው divisions of organism የአንድ ኦርጋኒዝም ክፍፍል ለሁለት ወይም ደግሞ ለብዙ እኩል ፓርቶች የመከፋፈል ሂደት ምን እንለዋለን? ፊዥን እንለዋለን ማለት ነው። አንድ ኦርጋኒዝም አለ። ያ ኦርጋኒዝም ለሁለት ወይም ደግሞ ለብዙ እኩል ቦታዎች ላይ ሲከፋፈል ፊዥን ይባላል ማለት ነው። ወይም ደግሞ ባይናሪ ፊዥን ኤንድ መልቲፕል ፊዥን ተብሎ በሁለት ይከፈላሉ። ባይናሪ ፊዥን ለሁለት እኩል ሲከፈሉ ነው። መልቲፕል ፊዥን ደግሞ ብዙ ቦታ ላይ እኩል ሲከፈሉ ምን እንለዋለን? መልቲፕል ፊዥን ወይም ደግሞ መልቲፕል አሴክሹዋል ሪፕሮዳክሽን እንለዋለን ማለት ነው። ብዙ ጊዜ ይሄ ፊዥን የሚባለው የሚካሄደው ምን ላይ ነው? ኮመን ኢን ባክቴሪያ፣ አልጌ ኤንድ ፕሮቶዞዋ ነው። እነዚህ ባክቴሪያዎች ላይ፣ አልጌዎች ላይ እንዲሁም ፕሮቶዞዎች ላይ ይካሄዳል ማለት ነው። ምን ይሄ ፊዥን የምንለው ማለት ነው። ቢፎር ዲቪዥን ይሄ እዚህ ጋር ፊዥን ማለት አንድን ኦርጋኒዝም ለሁለት ወይም ለብዙ ነገር እኩል መክፈል ነው ብለናል፣ ወይም ደግሞ ባይናሪ ፊዥን ወይም መልቲፕል ፊዥን ብለናል። ዲቫይድ ከማድረጉ በፊት ወይም ደግሞ ቢፎር ዲቪዥን ዲኤንኤ ኢዝ ኮፒድ ሶ ኢች ዳውተር ሴል ጌትስ ዋን ኮፒ። ዲኤንኤ ኮፒ ሆንና እያንዳንዷ ኮፒ ደግሞ ያ ዲኤንኤ ለእያንዳንዱ ዳውተር ወይም ደግሞ ፕሮዲውስ ለሚደረገው ዳውተር ሴል ምን ይሆናል ማለት ወደዛ ይሄዳል ማለት ነው። ምኑ ኮፒ የተደረገው ዲኤንኤ። ሉክ ኢን ዘ ፒክቸር። ይሄን ባይናሪ ፊዥንን ዲያግራም ተመልከቱት። መጀመሪያ አንድ ቁጥር ላይ ወይም ደግሞ ፓረንት ሴል አለ እዚህ ጋር። ከዛ ፓረንት ሴል ነበረ እዚህ ጋር ይሄድና ምን አለ? ዲኤንኤ ዱፕሊኬት አደረገ ሁለተኛው ላይ። ዲኤንኤ ዱፕሊኬት ካደረገ በኋላ ምን አለ? ሳይቶፕላዝም ዲቫይድ ሆነ ማለት ነው። ለሁለት ከፈለ ሳይቶፕላዝሙ። እዚህ ጋር እንደምታዩት ሙሉ ነበረ። እዚህ ጋር መጣና እንደምታዩት እዚህ ጋር ሊከፈል ለሁለት ዲቫይድ ማድረግ ጀመረ ማለት ነው። ከዛ መጨረሻ ላይ የተከፈለው ዲኤንኤ እና ሳይቶፕላዝሙ አንድ ላይ ሆነና ለብቻው ቱ ዳውተር ሴልስ ፕሮዲውስ አደረገ ማለት ነው። ይሄ ለብቻው ሆነ፣ ይሄ ለብቻው ሆነ። ፕሮዲውስስ ቱ ዳውተር ሴልስ። ዚስ ኢዝ ዋት ታይፕስ ኦፍ አሴክሹዋል ሪፕሮዳክሽን ኢን ዋት ባይናሪ ፊዥን እንለዋለን ማለት ነው። መልቲፕል ፊዥን ምንድነው ነው? ኢንሰም ፕሮቶዟ አንዳንድ የተወሰኑ ፕሮቶዟዎች ላይ ይካሄዳል ማለት ነው። የመልቲፕል ፊዥን የምንለው ዘ ኒውክለስ ዲቫይድስ መኒ ታይምስ ቢፎር ዘ ሴል ስፕሊትስ። ሴሉ ስፕሊት ከመሆኑ በፊት ኒውክለሱ መኒ ታይምስ ወይም ደግሞ ለብዙ ጊዜ ምን ይሆናል ማለት ነው? ዲቫይድ ይሆናል ማለት ነው፣ ይከፋፈላል። ኢች ኒውክለስ ጌትስ ኤ ቢት ኦፍ ሳይቶፕላዝም ኤንድ ቢካምስ ኤ ኒው ሴል። እያንዳንዷ እዚህ የተከፋፈለችዋ ኒውክለስ ደግሞ ምን ታገኛለች? ቢት ኦፍ ሳይቶፕላዝም፣ የራሱ የሆነ ሳይቶፕላዝም ያገኝና ቢካምስ ምን ይሆናል? ኤ ኒው ሴል ሆኖ ወይም አንድ አዲስ ሴል ይገነባና ጃውን እንደ ሴል ሆኖ ይቆማል ማለት ነው። this is what a diagrams of binary fission and መልቲፕል ፊዥን። የባይናሪ ፊዥን እና የመልቲፕል ፊዥን ዲያግራም ይሄን ይመስላል። ልዩነታቸው ምን ይመስላል የሚለውን እዚህ ጋር ማየት ትችላላችሁ። እዚህ ጋር is the same sheet binary fission and multiple fission ነው። you can look and understand by yourself። ኩዊክ ኩዊዝ አላችሁ እዚህ ጋር። እንግዲህ የምፈልገው እዚህ ጋር ሾርት አንሰር ነው። መልሳችሁን እንደዚሁ በ3 ሰከንድ ውስጥ መልሳችሁን እንድትመልሱልኝ ፈልጋለሁ። የመጀመሪያው ጥያቄ ባይናሪ ፊዥን usually produces how many daughter cells? እነዚህ ባይናሪ ፊዥን ወቅት ምን ያክል ዳውተር ሴሎች ፕሮዲውስ ይደረጋሉ ወይም ደግሞ ይራባሉ ነው የሚለው። መልሳችሁን በ3 ሰከንድ ውስጥ ፈልጋለሁ። ሌላኛው ሁለተኛው ጥያቄ ደግሞ question number 2 ኔም ዋን ኦርጋኒዝም ዛት ዩዝስ ባይናሪ ፊዥን። ባይናሪ ፊዥንን የሚጠቀም አንድ ኦርጋኒዝም ንገሩኝ። ይህንን መልሳችሁን ከቻላችሁ አንደር ኮሜንት ሴክሽኑ ስር ብታስቀምጡልን ደስ ይለናል። ካልሆነ ደግሞ በ3 ሰከንድ ውስጥ ምላሻችሁን እንድታስቀምጡልን ማለት ነው። ካልሆነ ደግሞ ፓውዝ አድርጋችሁ ቪዲዮውን ምላሻችሁን አስቀምጡ፣ ወይም ደግሞ ምላሹን ለእናንተ ያዙ። ከቻላችሁ ኮሜንት ስር አስቀምጡ። ሌላኛው ፍራግመንቴሽን የምንለው one of the types of asexual reproduction. The parent body breaks into fragments and each fragment grows into complete organism ነው። ይሄ ፍራግመንቴሽን የምንለው የፓረንቱ ቦዲ ወይም ደግሞ አካል ፓረንት የምንለው አካል ወደ ትንንሽ ፍራግመንቶች ብሬክ ይሆናል፣ ይሰባበራል ማለት ነው። የፓረንቱ አካል ወደ ትንንሽ ፍራግመንቶች የመሰባበር ሂደት እንለዋለን፣ ፍራግመንቴሽን እንለዋለን። እያንዳንዷ ፍራግመንት and each fragment grows into complete organism። እያንዳንዷ ፍራግመንት ደግሞ ወደ ምን ታድጋለች ማለት ነው? ራሱን ችሎ ወደ ተሟላ ኦርጋኒዝም ግሮው ያደርጋል ማለት ነው። grows into a complete organism። ይሄ ምን እንለዋለን? ፍራግመንቴሽን።
ሲኢን ይህም ደግሞ ፍላመንቴዎስ አልጌ ላይክ ስፓይሮራ እንደ ኤግዛምፕል መውሰድ ይቻላል። ሰም ፈንጌ ኤንድ ሰም አኒማልስ ላይክ ወርም እነዚህ ላይ ብዙ ጊዜ ፍራግመንቴሽን ይካሄዳል ማለት ነው። እንደ ኤግዛምፕል እዚህ ጋር ይህን ፒክቸር እንድታየው ፈልጋለሁ። ስፓይሮጊራ ይባላል። እንደምታዩት ይሄ መጀመሪያ ይሄ ሙሉ ነበረ፣ ለሁለት ተከፈለ እና ይሄ ብቻውን እንዳንድ ኦርጋኒዝም ያድግና መጨረሻ ላይ ኮምፕሌት ኦርጋኒዝም ይሆናል ማለት ነው። ይሄም እንደዛው ይሄም እንደዛው። ልክ እዚህኛው ፒክቸር ላይም ስትመጡ መጀመሪያ ይሄ ነበረ፣ ከዛ ወደዚህ ተከፈለ፣ ወደዚህ ተከፈለ፣ ወደዚህ ተከፈለ። ፍራግመንት 1 ፍራግመንት 2 እና ፍራግመንት 3 ማለት ነው። ይሄ ፍራግመንት 1 እንደምታዩት ወደዚህ አደገ፣ ፍራግመንት 2 ወደዚህ፣ ፍራግመንት 3 ደግሞ ወደዚህ አደገ ማለት ነው። this is what each fragment grows into complete organism ወደ አንድ ወደ ተሟላ ኦርጋኒዝም ያድጋሉ ማለት ነው እያንዳንዱ ፍራግመንት እና ይሄንን ለመግለጽ ነው። ሌላኛው የአሴክሹዋል ሪፕሮዳክሽን አይነት በዲንግ ይባላል። ኒው ኢንዲቪዥዋል ግሮስ አስ ኤ ስሞል አውትግሮዝ ኦር በድ ፍሮም ዘ ፓረንትስ ቦዲ ነው። የሆነ ኢንዲቪዥዋል ወይም አዲስ ኢንዲቪዥዋል እነዚህ አውትግሮዝ ወይም ደግሞ በድ በመፍጠር ከዋና ፓረንቱ ቦዲ ላይ የማደግ ሂደት በዲንግ እንለዋለን። ከዋናው የፓረንቱ ቦዲ ላይ ወይም አካል ላይ አውትግሮዝ ወይም ደግሞ በድ ክሬት በማድረግ እንቡጥ ነገር በማውጣት የማደግ ሂደት ኢንዲቪዥዋሉ የማደግ ሂደት ምን እንለዋለን? በዲንግ እንለዋለን ማለት ነው። ዘ ቱ ሴልስ አር አንኢኳል ኢን ሳይዝ እነዚህ ፓረንቱ አለ ዋናው አካል ማለት ነው። ፓረንት ቦዲው አለ እዚህ ጋር ፓረንት ቦዲው እና የሚያድገው ኒው ኢንዲቪዥዋል አንኢኳል ኢን ሳይዝ ናቸው። በሳይዛቸው እኩል አይደሉም ማለት ነው። ኦከርስ ኢን ይስት ኤንድ ሃይድራ ኤንድ ሰም ኢን አዘር ኢንቨርተብሬትስ ብዙ ጊዜ ይሄ በዲንግ የሚከሰተው ደግሞ በይስቶች ላይ እና በሃይድራዎች ላይ እንዲሁም ደግሞ ኢንቨርተብሬቶች ላይ ይካሄዳል ማለት ነው። ሉክ ኢን ዘ ፒክቸር ቲዝ ወሳ በዲንግ አሴክሹዋል ሪፕሮዳክሽንስ ኦፍ ይስት እንደምታዩት እዚህ ጋር መጀመሪያ ፓረንት ሴል አለ ማቹር የሆነ ሴል ማለት ነው። ቲዝ ዋት ኒውክለስ አለው። ከዛ ሄደና በዲንግ ፎርም አደረገ። እዚህ ጋር ይቺ ብጥ ያለችዋ ነገር ለብቻዋ በዲንግ ፎርም አደረገ ማለት ነው። ዘይን በድ ፎርም ካረገ በኋላ ኒኩለስ ይችኛይቱ ቀዩዋ ማለት ነው። ኒኩለስ ዲቪዥን በማይቶሲስ ምን አደረገ? ተፈጠረ ማለት ነው። ኒኩለሷ እዚህ ጋር ዲቫይድ አደረገች። ከዛ በኋላ ዳውተር ሴል ለብቻው ሰፓሬት ሆነ ማለት ነው። በድ ሰፓሬትስ ፍሮም ፓረንት ሴል እዚህ ጋር በዱ ያች ለብቻዋ መጀመሪያ ላይ ያየናት እንቡጥ ወይም ደግሞ ተቀጥያ ለብቻዋ ዳውተር ሴል መሰረተች እና ምን አደረገች? ከፓረንቱ ሰፓሬትድ ሆነች ማለት ነው። this is called budding asexual reproduction ይባላል ማለት ነው። why are the daughter cells unequal in budding? this is another question for you። ይሄ ደግሞ ሌላኛው ጥያቄያችሁ ነው ማለት ነው። መልሳችሁን ከቻላችሁ ኮሜንት ስር ለኛ በጣም ስለሚጠቅም ኮሜንታችሁን አስቀምጡልኝ። ካልሆነ ደግሞ ኖርማል ለራሳችሁ መልሳችሁ እንድትይዙት እንፈልጋለን። why are the daughter cells are unequal in budding? በበዲንግ ወቅት ዳውተር ሴሎች እኩል የማይሆኑት ለምንድን ነው? ሌላኛው የአሴክሹዋል ሪፕሮዳክሽን ታይፕ ቬጂቴቲቭ ፕሮፓጌሽን ይባላል። አሴክሹዋል ሪፕሮዳክሽን ኢን ፕላንትስ ዩዚንግ ሩትስ ስቲምስ በድስ ኦር ሊቭስ ቱ ፎርም ኒው ፕላንት እነዚህ በቬጂቴቲቭ ፕሮፓጌሽን ጊዜ አሴክሹዋል ሪፕሮዳክሽን ታይፕ ነው ወይም አይነት ነው እና ፕላንቶች ምን ያደርጋሉ? ይሄ ስራቸውን በመጠቀም ግንዱን በመጠቀም እንዲሁም ደግሞ በድ ወይም ቅጠላቸውን በመጠቀም ቱ ፎርም ኒው ፕላንት አዲስ እጽዋት ዴቨሎፕ የማድረግ ሂደት ምን እንለዋለን? ቬጂቴቲቭ ፕሮፓጌሽን ይባላል ማለት ነው። ዩዙስ ናቹራል ስትራክቸርስ ይሄ ቬጂቴቲቭ ፕሮፓጌሽን ናቹራል ስትራክቸሮችን ይጠቀማል ወይም ደግሞ ተፈጥሯዊ መንገዶችን ይከተላል ማለት ነው። ቢኮዝ ኦፍ ቱ ዴቨሎፕ ኒው ፕላንት ከስሩም ሆነ ከግንዱ ከበዱም ሆነ ከቅጠሉ ተጠቅሞ አዲስ እጽዋት ግሮ ለማድረግ ወይም ዴቨሎፕ ለማድረግ ናቹራል መንገድ ወይም ተፈጥሯዊ መንገዶችን ይጠቀማል። ይህም ደግሞ የመጀመሪያው ስቶለንስ ወይም ደግሞ ራነርስ እንለዋለን። ሁለተኛው ደግሞ ራይዘም፣ ሌሎቹ ደግሞ ኮርን፣ ቱበር እና በልብ ናቸው። እነዚህን ተፈጥሯዊ መንገዶችን በመጠቀም it develops or forms or grows a new plant through vegetative propagation ማለት ነው። ስቶለን ወይም ደግሞ ራነር የምንለው ምንድነው ነው? ራነር grow along soil surface ራነር የምንለው ወይም ደግሞ ስቶለን የምንለው በመሬት ሰርፌስ ላይ የሚያድግ የእጽዋት ስር ነው ወይም ደግሞ የዛፉ ስር እሱ ምን እንለዋለን? ስቶለን ወይም ደግሞ ራነር እንለዋለን ማለት ነው። it is what it have a ኖድ አለው አንጓዎች ይኖሩታል ማለት ነው። it nodes new roots and shoot form then become ኢንዲፔንደንት ፕላንትስ ይሄ ኖድ አለው። ከኖዱ ላይ ደግሞ ራሱን የቻለ አዳዲስ ስሮችን እና አዳዲስ ግንድና ቅጠሎችን በመፍጠር ምን ይሆናል ማለት ነው? ኢንዲፔንደንት ፕላንት ይሆናል። ራሱን የቻለ ወጥ የሆነ ፕላንት ወይም እጽዋት ይሆናል ማለት ነው። ኤግዛምፕል ብናይ ስትሮበሪ ወይም ደግሞ እንጆሪ ብለን የምንጠራው በተፈጥሮ ይሄንን አይነት መካኒዝም ይጠቀማል ፎር ሪፕሮዳክሽን ማለት ነው። ይሄ this is what ስቶለን ወይም ራነር እንለዋለን ማለት ነው። ስቶለን ኦር ራነር this is what the picture or images of strawberry
plant that is examples of stolon or runnels. Look in the picture. እንደምታዩት ይችኛይቱ ከዚህ ጀምራ እንደዚህ የሄደች እዚህ ጋር ኖድ ነበረ። ኖድ የምንለው እዚህ ጋር አንጓ ማለት ነው። እዚህ ጋር ምን ፈጠረ? አንድ ሹት ወደ ላይ ዴቨሎፕ አደረገ ማለት ነው። አንድ እጽዋት እዚህ ጋር ማለፍና ልክ እንደዚህ ይሄ እዚህ ጋር ከዚህ ጀምሮ ወደዚህ ያለፈው ምን እንለዋለን? ስቶለን እንለዋለን ማለት ነው። ቲዝዋት አባብ ኢን ዘ ግራውንድ ነው። ከዚህ ካፈሩ ከዚህኛው ከዚህ ከሚታያችሁ ከዚህ ካፈሩ በላይ በኩል ነው የሚሄደው ማለት ነው። ራይዘም የሚባል አለ። ራይዘም አሁን በቀጣዩ የምናየው ፓርት ማለት ነው። ራይዘሙ ደግሞ ይሄን ልክ እንደዚህ ሆኖ ግን እንደዚህ በዚህ ውስጥ ለውስጥ የሚሄደው ራይዘም ነው የምንለው። ይሄኛው ቲዝዋት ስቶለን ወይም ራነርስ ይባላል ማለት ነው። ሌላኛው ራይዘም ነው። አንደርግራውንድ ሆሪዞንታል ስቲም ዊዝ በድስ አት ኖድስ። ልክ እንደ ስቶለን ሆኖ ግን የሚሄደው ምንድነው? አንደርግራውንድ ነው። ከመሬት ስር ነው የሚሄደው። አንደርግራውንድ ሆሪዞንታል ስቲም ነው። አግድም የሚሄድ ግንድ ነው እና ራሱን የቻለ ኖዶች ምናምን ኖድ ወይም አንጓስ ስለሚፈጥር እዛ ጋር ደግሞ በድ ይፈጠራል። በድ ይፈጠርና ያ በድ ደግሞ ወደ ምን ያድጋል? ወደ ኒው ኢንዲቪዥዋል ፕላንት ያድጋል ማለት ነው። ይሄ ምን እንለዋለን? ራይዘም እንለዋለን። ኒው ሹት ኢመርጅ አባብ ግራውንድ ፍሮም ኖድስ። ከኖዱ ላይ አዲስ የሆነ ሹት ፎርም ያደርጋል። ሹት ማለት ግንድና ቅርንጫፉን የያዘው ፓርት የእጽዋቱን ምን እንለዋለን? ሹት እንለዋለን። ስሩ አካባቢ ያለውን ደግሞ ሩት ሲስተም ወይም ደግሞ ሩት እንለዋለን። መሬት ውስጥ ተቀብሮ ወደ መሬት ተቀብሮ ወደ ስር ያለው ማለት ነው። እሱ ሩት ሲስተም ይባላል። ግን ወደ ላይ ያለው ምን እንለዋለን? ሹት እንለዋለን ማለት ነው። ከዛ ኖርማል እንደዚህ አዲስ ሹት ሲስተም ከተፈጠሩ በኋላ አዳዲሶቹ እያደጉ ሲመጡ ኦልድ ራይዘሙ ምን ይሆናል? ይሞታል ማለት ነው። ላተር ዳይስ ይሆናል ማለት ነው። ዛት ኢዝ ኮልድ ራይዘም ብለን እንጠራዋለን። ኤግዛምፕል ብንወስድ ኮች ግራስ አለ። ዚስ ኢዝ ዋት ፒክቸር ኦፍ ቲዝ ራይዘም። እንደምታዩት ቅድም እንደነገርኳቸው ይሄን ተመልከቱ። እዚህ ጋር በቀኝ በኩል ያለው ይሄኛው ከላይ በኩል ነው ያለ መሬት ሳይነካ ከላይ ነው የሚሄደው። ይሄ ስቶለን እንለዋለን። ራይዘሙን ስታይ ደግሞ እዚህ በስተግራ በኩል እዚህ ጋር እንደምታዩት በዚህ ከርሰሯን ተከትለ ስትሄዱ ይሄኛው ደግሞ ከመሬቱ ስር ለስር ውስጥ ለውስጥ የሚሄድ ነው። እዚህ ጋር ኖድ ነበረ። እዚህ ኖድ ላይ ራሱን ችሎ ኒው ሹት ፎርም አደረገ ማለት ነው። ይሄኛው ራይዘም ይባላል። ጠቅላላ ከዚህ በታች አፈር ከሚመስለው በታች ያለው ይሄኛው ምን ይሆናል ማለት ነው? ይሄ ምን ይባላል? ሩት ሲስተም ይባላል። ከዚህ በላይ ያለው ደግሞ ይሄ ወደ ላይ ግንዱና ቅጠሉ ሹት ሲስተም በመባል ይታወቃል ማለት ነው። ሌሎቹ ደግሞ ኮርም፣ ቱበር እና በልብ ናቸው። ኮርም የምንለው ራውንድድ ፍሌሺ አንደርግራውንድ ስቲም ዊዝ ስቶርድ ፉድ ነው። ፍሌሺ የሆነ ወይም ደግሞ ደንዳና የሆነ ግንድ ያለው አንደርግራውንድ ግንድ ያለው ምግብን ስቶር ማድረግ የሚችል ተክል ወይም ደግሞ እንትን ምን እንለዋለን? ኮርም እንለዋለን። ኤግዛምፕል ግላዲዮስ መውሰድ እንችላለን። ደስ የሚል ወርቃማ የሆነ አበቦች ያሉት ተክል ማለት ነው። ይሄኛው እንደ ኤግዛምፕል ማን ወስደን? ግላዲየስ ነው። ሌላኛው ቱበርስ ይባላል። ዚዋት ስዋለን ኢንድ ኦፍ ስቶለንስ ስቶሪንግ ስታርች። እንደዚህ በስቶለኑ መጨረሻ ላይ እብጠት ያለው ስታርች ስቶር አድርጎ መያዝ የሚችል አንዱ የቬጂቴቲቭ ፕሮፓጌሽን ወይም ደግሞ ናቹራል ሴሌክሽን ሜቶድ ነው ማለት ነው። እንደ ኤግዛምፕል የዚህን የሚወስደው ፖታቶ ምሳሌ ይሆናል ማለት ነው። ሶስተኛው በልብ ነው። ሾርት ስቴም ሰራውንድድ ባይ ቲክ ፍሌሺ ሊቭስ። እነዚህ አጭር በሆነ ግንድ የተከበበ እንዲሁም ደግሞ ያ የከበበው ግንድ ደግሞ ቲክ ፍሌሺ ሊቭስ ያሉት ወይም ደግሞ ጠንከር ደንደን ያሉ ቅጠሎች ያሉት ምን እንለዋለን? በልብ እንለዋለን። ለዚህም ደግሞ እንደ ምሳሌ ማን አለ? ኦኒየን ምሳሌ ይሆናል ወይም ደግሞ ሽንኩርት። this is for examples of corm, this one for examples of tuber, this is also examples of bulb። ያንዳንዱ ፒክቸሮች የመጀመሪያው ፒክቸር ኮርምን ይገልጻል፣ ሁለተኛው ደግሞ ቱበር የሚለውን ይገልጻል፣ ሶስተኛው ደግሞ በልብ የሚለውን ይገልጻል ማለት ነው። this is all about examples of corm, tuber and bulbs። የመጨረሻው በዚህ በክፍል 1 ትምህርታችን የምናየው ደግሞ ፓርቴኖጀነሲስ ነው። ፓርቴኖጀነሲስ ዴቨሎፕመንት ኦፍ አንፈርቲላይዝድ ኤግ ኢንቱ አን አዳልት ነው። ይሄ ፓርቴኖጀነሲስ የምንለው ፈርቲላይዝድ ያልሆነ ኤግ ወይም እንቁላል ወደ አዳልት የሚያድግበት መንገድ ፓርቴኖጀነሲስ እንለዋለን። ፓርቴኖጀነሲስ ኦልሶ ኮልድ ቨርጂን በርዝ ይባላል። ሌላኛ ስሙ ደግሞ ቨርጂን በርዝ ነው። ዲስ ኮልድ ፓርቴኖጀነሲስ ለማለት ነው። ፓርቴኖጀነሲስ ኦልሶ ሚን ዘ ፊሜል ፕሮዲዩስስ ኦፍ ስፕሪንግ ዊዛውት ኤኒ ጄኔቲክ ኮንትሪቢሽን ፍሮም ኤ ሜል። ይሄ ፓርቴኖጀነሲስ የምንለው ሴቷ ያለምንም ኮንትሪቢሽን ፍሮም ኤ ሜል ወይም ከወንዱ ያለምንም ጄኔቲክ ኮንትሪቢሽን ምንም አይነት ጂን ሳትፈልግ በራሷ ኦፍ ስፕሪንግ ፕሮዲዩስ የማድረግ ሂደት ፓርቴኖጀነሲስ ይባላል ማለት ነው። ኤግዛምፕል ንቦችን ማየት እንችላለን። እነዚህ ንቦች ብዙ ጊዜ አኒቢ አለ፣ ከዛ አንፈርቲላይዝድ ኤግ አለ። አንፈርቲላይዝድ ኤጉ ወደ ምን ፕሮዲዩስ ይሆናል? ወደ ሜል ድሮኖች፣ ወደ ሜል ድሮን ደግሞ ፈርቲላይዝድ ኤጎች ደግሞ ወደ
ወርከር ፊሜል ንቦች እንትን ይላሉ ማለት ፕሮዲውስ ወይም ደግሞ ይራብ። የመጀመሪያው አንፈርቲላይዝድ ኢግ እና ፈርቲላይዝድ የሆነ ኢግ አለ። ፈርቲላይዝድ የሆነው ኢግ ምን ፕሮዲውስ ያደርጋል? ወርከር ንቦችን ፕሮዲውስ ያደርጋል። እዚህ ፒክቸሩ ላይ እንደምታዩት። አንፈርቲላይዝድ ኢጉ ደግሞ ምንም ፕሮዲውስ ያደርጋል? ድሮን ሜል ንቦችን፣ ድሮን ንብ የሚባሉት አሉ። እነዚህ ወንዶችን እነሱን ፕሮዲውስ ያደርጋል ማለት ነው። እና ብዙ ጊዜ ይሄ ፓርትኖጀነሲስ የሚካሄደው ከወንዱ ምንም አይነት የጄኔቲክ አስተዋጽኦ ሳይኖር ሴቷ ዝም ብላ ያለምንም ጄኔቲክ ኮንትሪቢዩሽን ፍሮም ሜል ፕሮዲውስ የምታደርግ ከሆነ እሱ ፓርትኖጀነሲስ ይባላል ማለት ነው። ይሄ በክፍል 1 ትምህርታችን የምናየው እስከዚህ ነበረ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብሬያችሁ የቆየሁት ደሳለኝ ጌትነት ነኝ። ስለተከታተላችሁኝ አመሰግናለሁ።